ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ቅዱስ ፓትርያርኩ የፈረንሳይ ካቶሊክ ቤተክርስቲያን ልኡካንን በጽፈት ቤታቸው ተቀብለው አነጋገሩ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የፈረንሳይ ካቶሊክ ቤተክርስቲያን ልኡካንን በጽፈት ቤታቸው ተቀብለው አነጋግረዋል። በኢትዮጵያ ቆይታችሁ በጦርነት የተጎዱ ቦታዎችን ጎብኝታችሁ እርዳታ ማድረጋችሁን ሰምቻለሁ ያሉት ቅዱስነታቸው ይህንንም ማጠናከራችሁ እንድትቀጥሉ ሲሉ አባታዊ መልእክታቸውንም አስተላልፈዋል። ቅዱስነታቸው ባስተላለፉት አባታዊ መልእክት በቅርብ ጊዜ በሞት የተለዩን የሮም ካቶሊክ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ቅዱስ ፖፕ ፍራንሲስ የተሰማቸውን ሐዘን ገልጸው በሥርዓተ ቀብራቸው ላይም የሚሳተፉ ሁለት ብፁዓን አባቶችን መላካቸውን አስታውሰዋል። የፈረንሳይ የጳጳሳቱ ኮንፈረንስ ሊቀ ጳጳስ አቡነ ኤሪክ ድመላ እንደተናገሩት ባለፈው ዓመት ካይሮ ላይ የኮፕቲክ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ታዋድሮስን አግኝተናቸዋል። ዛሬ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ቅዱስነቶን በማግኘታችን ትልቅ ደስታ ተሰምቶናል ብለዋል። ልኡካኑ አክለውም በፈረንሳይ ሀገር የምስራቅ አብያተ ክርስቲያናትን የሚረዳ ከተመሰረተ 169 ዓመት የሆነው ተቋም ቅዱስነቶ በሚመሯት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚገኙትን ወገኖች በመርዳታችን በጣም ደስ ብሎናል በማለትም አስረድተዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ነው። ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶ የነበረው የዘገባ ፍቃድ ታገደ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማት በአንድ ማዕከል እንዲያገለግሉ የመረጃ ፍሰታቸውም ወጥነት ያለውና ተቋማዊ መሆን ይችል ዘንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ የ2 ቀናት ስልጠና ተሰጥቶ የቤተክርስቲያንን መሰረተ እምነት ስርዓት አምልኮና ትውፊት አክብረው በቤተክርስቲያን ዙሪያ ዘገባ ማከናወን የሚችሉበትን ፈቃድ ከመምሪያው መሰጠታቸው ይታወሳል። ከነዚህም የሚዲያ ተቋማት መካከል አንዱ ነው የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን ዘገባዎችን ሲያሰራጭ መቆየቱ ይታወሳል። ይሁን እንጂ ማህበሩ በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም የሚሉትን ጨምሮ ሌሎች ከቤተ ክርስቲያን አስተምሮ ውጪ የሆኑ ጉዳዮችን ሲያሰራጭ መቆየቱ ተጠቅሷል። በመሆኑም ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ በመሆኑና ጉዳዩን በሚገባ ተጣርቶ ውሳኔ እስከሚሰጥበት ድረስ ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፈቃድ ለጊዜው የታገደ መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ ያወጣው መረጃ ያመለክታል። ፍኖተ ጽድቅ ጠቅላላ ማህበር አስቸኳይ ማብራሪያ እንዲሰጥ ጥብቅ መመሪያ ተላለፈ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ ለፍኖተ ጽድቅ ጠቅላላ ማህበር በጻፈው ደብዳቤ ማህበሩ ከተቋቋመበት ዓላማ ውጪ ርቱ የሆነችውን ኦርቶዶክስ ተዋሕዶ ሃይማኖትን ከስነ ምግባር ጋር ይዞ የሚኖረውን ህዝበ ክርስቲያን ያሳዘነ ተግባር መፈጸሙን ገልጿል። እናት ቅድስት ቤተክርስቲያናችንን ለጠላት መሳለቂያ እንድትሆን አድርጓል ያለው መምሪያው ከቤተክርስቲያናችን አስተምሮ ጋር የሚቃረን እመቤታችን ቤዛዊተ ዓለም አትባልም የሚል ጤናማ ያልሆነ ትምህርት ሚያዝያ 10 ቀን 2017 ዓ.ም በማህበሩ ሚዲያ ማስተላለፉንም እንደተመለከተ ገልጿል። በመሆኑም የማህበራት ምዝገባ ክትትልና ቁጥጥር መምሪያው በማህበራት መንፈሳዊ እንቅስቃሴ ዙሪያ ጥያቄ የሚያስነሱ ጉዳዮች ሲፈጠሩ ተገቢውን ክትትልና አስፈላጊውን እርምት የመስጠት ኃላፊነት ያለበት መሆኑን በማንሳት በደብዳቤው ለተጠቀሱ 5 ነጥቦች በማህበሩ በኩል አስቸኳይ ምላሽ እንዲሰጥባቸውም በጥብቅ አሳስቧል። መምሪያው በጻፈው ደብዳቤ ላይም በዕለተ ስቅለት የተላለፈው ትምህርት ቪዲዮ በአስቸኳይ ከማህበሩ ዩቲዩብ ላይ እንዲወርድ እንዲሁም በዕለቱ የተላለፈውን ትምህርት ሙሉ ቪዲዮ ቅጂ ለመምሪያው እንዲያቀርብ ጥብቅ መመሪያ ሰጥቷል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ነው። በቅዱስ ላሊበላ መካነ ቅርስ እድሳት ሂደት ላይ ውይይት ተካሄደም። የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርሚያስ፣ የቱሪዝም ሚኒስቴር ከፍተኛ የሥራ ኃላፊዎችና የላሊበላ ከተማ አስተዳደር የሥራ ኃላፊዎች በተገኙበት የቅርስ እድሳት ፕሮጀክቱን በተመለከተ ውይይት ተካሂዷል። በፈረንሳይ መንግስት ድጋፍ በሚከናወነው የቅዱስ ላሊበላ ቅርስ እድሳት ፕሮጀክት ሂደት ላይ ያተኮረው ውይይቱ የጥገና ስራውን ለማከናወን የወጣው ዓለም አቀፍ የጨረታ ሂደትና አጠቃላይ የጥገና ስራው ላይ በሚደረገው ሳይንሳዊ ጥናት ዙሪያ ያተኮረ መሆኑም ተጠቁሟል። በቅርቡ የሚጀምረውን የቅዱስ ላሊበላ መካነ ቅርስ እድሳት ስራም በከፍተኛ ጥንቃቄና የቅርሱን ደህንነት በጠበቀ መልኩ ይከናወን ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ባለስልጣን እንዲሁም የላሊበላ ከተማ አስተዳደርን ጨምሮ ሌሎች የሚመለከታቸው ባለድርሻ አካላት የተካተቱበት አማካሪ ኮሚቴ መቋቋሙም ተገልጿል። መረጃው የአማራ ሚዲያ ኮርፖሬሽን ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበርም። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ